በሰላም መኖር የምትፈልጊ ከሆነ እናቴ ያለች እንጂ አውጥታ አጥለኝ። ብሌን? አዎ ብሌን። እንዴት በህይወት ተረፍሽ? ራሽ እዚህ ልትኖሪ ጓዝችን ጥቅልሽ መጣሽልኝ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በሙሉ ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሰላማችሁ ይብዛልኝ። ፕሌስ ለፊት አዲስ የሆናችሁ ሰፖርት አድርጉኝ። ያልተኖረ ልጅነትን ለምታበረታቱ ለምትደግፉኝ ሁላችሁንም ቴንኪው ማለት ፈልጋለሁ። ተወዳጁ አደራ እጅግ አጓጊና እጅግ ልብ አንጠልጣይ እንደሆነ ቀጥሏል። ፕሌስ ቪዲዮን ስትጀምሩ ላይክ፣ ሰብስክራይብ በማድረግ ጀምሩ። አቶ በኃይሉ ገና ከመውጣቱ ነገሮችን እያተራመሰ ነው። ብሌን በአቶ በኃይሉ እጅ ታግታለች። ብሌን ይሳካልኛል ብላ የጻፈችው ደብዳቤ ቀጥታ ዳይሬክትሊ ለሰላም ከምነግራት እንደዚህ በሲስተም ብነግራት ይሻላል ብላ ያቀደችው እቅድ እንግዲህ ተሳክቶ ማየት ሁላችንም ፈልገን ነበረ። ደስ ብሎንም ነበረ ይሄ አስተሳሰቧ። በስተመጨረሻ ግን እጅ ከፍንጅ ተይዛል። ጭራሽ ሌላ ስም ተሰጥቷት ሌባ ተብላ ከቤቷ ተባረራ። እንግዲህ ልቧ ተሰብሯል። ወይዘሮ ገነትም እንግዲህ ቃል ሄዳ ባቃጠረችው መሰረት እጅጉን ልብ የሚሰብር ንግግር ተናገረቻት። ምንም ቢሆን ምንም ቢከፋት እኮ እንደዚህ ብላ ተናግረኝ አታውቅም። ምን ብበድላት ነው? ምንስ ብታምናት ነው? ምን ያህል ብታምናት ነው ቃል የተናገረችውን አልወለድኩሽም፣ ስጋ አይደለሽም፣ ባዳ ባዳ ነው፣ ሁልጊዜ ልቤን እንደሰበሽው ነው፣ ከቤቴ ውጭ ብላ አታባረረኝም ነበረ። አምላኬ ወይ እኔ እኮ እያሰብኩት እውነታው እንዲወጣ ነው እንጂ ወንጀለኛ ተብዬ ጥፋተኛ እንድባል አልነበር። እውነት አንተ ይሄንን ፈቅደህ ነው እያለች እንግዲህ ለፈጣሪዋ ስትማጸንና ስትለምን አይተናታል። በስተመጨረሻም አቶ በኃይሉ እንግዲህ ደብዳቤ እንደጻፈችላትና ቃል እሷ እንደወሰደችው ስትነግረው ኦልሬዲ አሳግቷታል ማለት ነው። አሁን ትልቁ ጉዳይ አቶ በኃይሉና ቃል አንድ ጓንት የአንድ ሳንቲም ሁለት ገጽታ ሆነዋል። ሳሚ ግን ከሱ አፈንግጦ ነገሮችን ለማጣራትና እውነቱን ለማጋለጥ እሱን ለመበቀል እየሞከረ ነበር። ሳሚም ባላሰበው መልኩ እንግዲህ ተጠራጥሮ ልታጠቃኝ ነው አንተ ባብ ልብህ እኮ አይገኝም ቢለውም እንግዲህ ከኋላው በሌላ ሰው መጥቶ አሳግቶታል ማለት ነው። ኦልሬዲ ሳሚን አሳግቶት ነው ወይስ አስደብድቦና ጉዳት አድርሶበት ሊለቀው ፈልጎ ነው? ካሁን በኋላ ሳሚ ለአቶ በኃይሉ ቅንጣት ያክል ርህራሄ፣ ቅንጣት ያክል ያንተ ተላላኪ ልሁን የሚል ሀሳብ አይኖረውም። ኦልሬዲ ባገኘው አጋጣሚ ቃልንና በኃይሉን ማጥመድና ማጋለጥ ነው የሚፈልገው። ስለዚህ ያለው ትልቁ ቁልፍ ደግሞ ሳሚ ጋር ነው። ሳሚ አልማዝ እንዳልሞተች ያውቃል። እንግዲህ የሰላም ልጅ ብሌን እንደሆነች አቶ በኃይሉ ሀብቷን ለመውረስ ሁሉን ነገር ለማድረግ እንዳረገው ሁሉን ነገር ስለሚያውቅ ማለት ነው። እሱን ካልገደለው እንግዲህ ሳሚ ከወደቀበት ተነስቶ ከጉዳቱ አገግሞ አቶ በኃይሉን እያንዳንዱ እንቅስቃሴውን ለማጋለጥና ለእህቱ እውነቱን ለመስጠት ነው የሚፈልገው። እንግዲህ ትልቁ ጉዳይ ካሁን በኋላ ብሌን እንዴት ነው የምትገኘው? አቶ በኃይልስ ለምንድን ነው ብሌንን ያሳገታት? እውነታውን ከተናገርሽ እናትሽን እገልብሻለሁ ነው ወይስ የእውነት ሊጎዳት ነው? እጅግ የሚያሳዝንና እጅግ ልብ የሚያጠለጥል። አሁን ሰላምና ሳሚ ኦልሬዲ ሰላምና ዳግም ሊፈልጓት ወጥተዋል። እንግዲህ ወደ እነ ሰላም ሰፈር ወደ ሰፈር መታ ነበረ። ሰፈር ላይም የሆነ ሱቅ ጎን ላይ ልብሷ ተቀምጧል። ኦልሬዲ እዚህ ነበር ልብሷ። በእርግጠኝነት የሆነ ሰው አግቷታል ብለው እርግጠኛ ይሆናሉ ማለት ነው። በተለይ ዳግም ኦልሬዲ የሆነ ሰው አግቷታል። እንደው በሰላሟ አይደለችም። ይህ ሁሉ ደግሞ የቃል ጥፋት ነው በማለት እንግዲህ ቃል እራሷ ባጠመደችው ወጥመድ ምናልባት እራሷም ልትወድቅበት ትችላለች። ምክንያቱም ሰላም ቃል አንቺ ነሽ ለዚህ ሁሉ መንስኤ የሆንሽው፣ ስለዚህ የአንቺ እጅ አለበት፣ ከየትም ብለሽ እንድትመጣ አድርጊ ልትላት ትችላለች። ስለዚህ አቶ በኃይሉ ደግሞ ሰላም እንደሰማች ካወቀ ሊለቃት ይችላል። ስለዚህ ሰላም ካሁን በኋላ ብሌን ምን አይነት ወረቀት ነበረ? ምን ነበረ ልነግሪኝ የነበረው? እስኪ ንገሪኝ ብላም ልትጠይቃት ትችላለች። አለበለዚያ ደግሞ አቶ በኃይሉ እንዳሳገታት ካወቀች
ደግሞ ታውቃለች ብሌን። ስለዚህ ያለውን ሚስጥር ለዳግም ልትነግረው ትችላለች። ሲጀመር የተጣላንበት ሚስጥር እኔ ሰርቄን ያጥፍቼ ሳይሆን ለሰላም እውነታውን ለመናገር ስሞክር የተደረሰብኝ ሌባ መስዬ እንደዚህ ስም አሰጥታኝ ነው። ቃል ይህ ሁሉ የቃል ቅንብር ነው። እኔ ሌባ አይደለሁም። ደብዳቤ ላስቀምጥ ነበር፣ ነገሮች ግን ተወዘጋገቡ። ጭራሽ ደፍራ እቤት ድረስ መታ ከአንተ ጋር ግንኙነት እንዳለኝና ከአንተ እንዳረገዝኩ ስትነግራት ነው እናቴ ቅስሟ የተሰበረው በማለት ሚስጥሩን ብትነግረው መልካም ነው። ትልቁ ጉዳይ ግን ከዛ መንጋጋ ማን ነው የሚያወጣት? ማን ነው የሚያስፈታት ነው። ምናልባሽ ቃል ባጠመደችው ወጥመድ ራሷ ተጠልፋ ወድቃ ብሌንን እንድታስፈታ የመጨረሻ ማስጠንቀቂያ ሰላም ልትሰጣት ትችላለች። ምክንያቱም ብዙ ጊዜ ስገፋት፣ ስታበሳጫት፣ ስታበሳቁላት፣ ስታነሳ፣ ስትጥላት አይታለች እና ለቃል ፍቅር ለብሌን ፍቅር የሌለሽ ያለ ምክንያት አይደለም፣ የሆነ የሚያገናኛችሁም አለ በማለት እንግዲህ በዳግም ምክንያት እንደሆነ ዳግም ኦልሬዲ ነግሯታል። እኔ አንቺን አላፈቅርሽም የማፈቅረው ብሌንን ነው ሲል አስረግጦ መናገሩ ሰላም ካሁን በኋላ ያን ያህል የምትቆጣትና ያን ያህል ፊት የምነሳት አይደለም። ዋናው ግን በሰላም ከዛ መንጋጋ ትውጣ የሚለው ጥያቄ ነው እና ብሌንም እንዲህ ነገሮችን በቀላሉ አትተዋዋቸውም። ምክንያቱም እንድትባል ያልፈለገችውን አስብላታለች። ወይዘሮ ገነት ስጋዬ ስላልሆንሽ ነው ያለቻት። ምናልባች እኔን ሳታስፈቅጂ እንዴት ክብርሽን አሳልፈች ሰጫለሽ? እንዴትስ ታረግዣለሽ? የሚለው ነገር አሳስቧትና የእሷ የጤንነት ሁኔታ አስጨንቋት በዚህ ምክንያት እናቴን የበለጠ አሳዝናብኛለች በማለት የመልስ ምት እንደምሰጣት ነው ቀን ቆጥራ ማለት ነው። የተከበራችሁን የተወደዳችሁ ውድ ቤተሰቦች እውነታው መቼ ነው የሚጋለጠው? ሀቁ መቼ ነው የሚፈነዳው? የደፈረሰው መቼ ነው የሚጠራው? እያል እንግዲህ ብዙ ሰዎች እየተጎዱ ነው። ወይዘሮ አልማዝም በህይወት እንዳለች ሳሚ ያውቃል። አሁን ትልቁ ጉዳይ ያለው ጠቅለል ብሎ ከብሌን ቀጥሎ ሳሚ ጋ ነው። ሳሚ መዳን አለበት፣ መትረፍ አለበት፣ መጎዳት የለበትም። እንደውም ካሁን በኋላ ለአቶ በኃይሉ ያለው ነገር እርግፍ አድርጎ ትቶ ራሱን እየተከላከለ አቶ በኃይሉንን ማጥቃትና ማጥመድ የሚሆን ይሆናል። ግን ትልቁ ጉዳይ ይጎዳዋል ወይስ ይገለዋል ወይስ ሊያግተው ነው የሚለው ጥያቄ ነው። አቶ በኃይሉ ከገንዘብና ከገንዘብ ውጭ አስተሳሰቡ የሌለው የገዛ እህቱን ለመግደል ቀን እየቆጠረ ያለው ይህ እቅዱ ሳይሳካለት ወደ መጣበት እስር ቤት ዘብጥያ የሚወርዱበት ቀን ሩቅ እንደማይሆን ተስፋ እናደርጋለን። ቀጣይ ክፍልስ ምን ይፈጠራል? እጅግ አጓጊ እጅግ ልብ አንጠልጣይ ነው የሚሆነው። እስኪ እናንተ የግል አስተያየታችሁን ኮመንት ቦክስ ላይ አስቀምጡልኝ። ቃል ብሌንን እንደዚህ እንዳሰቃየቻት እሷም ዘብጥ እያወርዳ ለእያንዳንዱ ክፋቷ ዋጋ ትከፍላለች። ሰላምስ ልጇ ላይ ይሄ ሁሉ ግብ ሲሰራ ልጇ እንደሆነ ስታውቅ ምን ይፈጠር ይሆን? የእሷን ስነ ልቦና ማሰብ ከባድ ነው። ቀጣይ ክፍል